እነ ሰሎሞን ይበሩበት የነበረው በአየር ላይ መብረር የሚችል ምንጣፍ ነው እና ማጂካል ካርፔት ተብሎ ይጠራል። ቅርጾቹ ሁሉ እነዚህም በራሪ አካላት ወካይ እንደነበሩ ማሰብ ይቻላል። ምንጣፍ በአየር ላይ ተጉዞ እንደሄደ አፈ ታሪኩ ያስረዳል። እንዴት እስካሁን ድረስ ሰዎች ወደ ላይ መብረር አልቻሉም? አሁን እንዴት ሊሆን ቻለ? እና እነዚህ ቴክኖሎጂዎች እስከነበሩ በድንገት የጠፉ ምን አወደማቸው? አንደኛ ዛሬ የምነግራችሁ በአየር ላይ ስለሚበሩ ነገሮች ነው። በቃ የስበትን ሕግ ጥሰው በአየር ላይ መብረር ስለሚችሉ የተለያዩ መንኮራኩሮችና ሰረገላዎች ነው ልነግራችሁ የምችለው። እስቲ በመጽሐፍ ቅዱስ ውስጥ እንዴት ተገልጸዋል እነዚህ መንኮራኩሮች የሚለውን ነው መጀመሪያ ልነግራችሁ የምፈልገው። ከብዙ ሺህ ዓመት በፊት ማለት ነው። ለምሳሌ የመላእክት መንኮራኩር ብለን እንወስዳለን። የመጀመሪያው የመላእክት ሰረገላ ወይም የመላእክት መንኮራኩር የሚባል ነው። ይሄ እንግዲህ ሴሌስቲያል ቻሪዮት ይባላል በቴዎሎጂ፣ ወይም ሰማያዊ ሰረገላ ወይም ሰማያዊ መንኮራኩር በአማርኛው መውሰድ እንችላለን። ብዙ ማለት ይቻላል፣ ነገር ግን ባጭሩ ነው መጥቀስ መፈልገው እናንተ እንድታሰፉ ትፈልጋለሁ። ለምሳሌ ቅድመ ልደተ ክርስቶስ ወደ 622 ዘመን ቀደም ብሎ የነበረው ወይም የዛሬ 2600 ዓመት ገደማ የነበረው ሕዝቅኤል በተለይ ኮቦር በሚባለው ወንዝ ተቀምጦ ኪሩቤል የተሸከሙትን ሰረገላዊ መንኮራኩር ተመልክቷል። አራት ፊት አላቸው። የሰው መልክ፣ የአንበሳ መልክ፣ የንስር መልክና የላም መልክ በአጠቃላይ 16 ናቸው። 12ቱ ከውስጥ 4ቱ ከአፋ ሆነው ተመልክቷል። እንግዲህ ይሄ ምን ይባላል? ሰማያዊ መንኮራኩር ወይም መላእክት የተሸከሙት ሰረገላ ወይም መንኮራኩር በመባል ይታወቃል። ይሄ እንግዲህ በዚህ ላይ ብዙ የጻፉ አሉ፣ ብዙ የተመራመሩ አሉ። ስለዚህ እዛ ውስጥ አልገባም። በተለይ መላእክት ያን ሰረገላ ይዘው ይበሩ እንደነበረ ተመልክቷቸዋል። ይሄ እንግዲህ የመላእክት ሰረገላ ብለን መውሰድ እንችላለን። ሌላው በስነ ፍጥረት መጻሕፍት ላይ በተለይ ደግሞ አክሲማሮስ በሚባለው መጻሕፍት ላይ ምን ይላል? ወለዳግም ጾታ አሰርቱ ስሞሙ ሊቃናት ወሊቆሙ ሰላትያል እለይጽያኑ በአፍራሰ እሳት ይላል። ሊቃናት የሚባሉ የመላእክት ነገዶች አሉ ይላል። በተለይ ኪሩቤል፣ ሱራፌል፣ ኃይላት፣ አርባብ፣ መናብር፣ ስልጣናት፣ ሊቃናት፣ መኳንንት፣ መላእክት ተብለው እንደሚከፈሉ በመግለጥ ኤረር በተባለችው ሰማይ ላይ ሊቃናት የሚባሉ አሉ ይላል። ብራናውን ስክሪኑ ላይ ማየት ትችላላችሁ። አለቃቸው ሰላትያል የተባለ መልአክ ነው። እነዚህ የፈረስ ባልደራስ ብሎ ነው የሚገልጻቸውና የእሳት ፈረስ ላይ ተቀምጠው ይላል። እንግዲህ ይሄ በጣም ረቂቅ ነገር ነው። ምንድን ነው ማለት ነው? ለጽያኑ በአፍራስ እሳት በእሳት ፈረሶች ላይ ተቀምጠው የእሳት ጥሩር ተጎናጽፈው በተለይ በከዋክብት አምሳል የብርሃን ሰላጢን ይዘው በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ በደመ ነፍስ ሕይወት ሕያዋኑ ነው ጸንቶ የሚኖሩ የባህር ፍጥረታትን የሚጠብቁ ናቸው ካለ በኋላ በአፍራስ እሳት በእሳት ፈረሶች ላይ ተቀምጠው ይላል። እና እነዚህ እሳት ፈረሶች ምንድን ናቸው ብለንም እንግዲህ ይህን ረቂቁን ዓለምም ማሰብም መመርመርም በአቅማችን እንችላለን የሚል እሳቤ ያለኝ። ይህ እንግዲህ የመላእክት ሰረገላ ወይም የመላእክት መንኮራኩር ብለን ልንወስድ እንችላለን። ይሄ ረቂቅ ነገር ነው። ሁለተኛው ደግሞ የእሳት ሰረገላ ብሎ የሚገልጸው መጽሐፍ ቅዱስ አለ። ወይም የእሳት መንኮራኩር በተለይ ኤልያስን ይዞት የወጣው የእሳት ሰረገላ ምንድን ነው የሚለውን ነገር ነው የምናየው። እንደውም ቅዱሱ መጽሐፍ ምን ይላል? እነሆ የእሳት ሰረገላና የእሳት ፈረሶች በመካከላቸው ገብተው ከፈሏቸው ይላል። እና ኤልያስም በአውሎ ነፋስ ወደ ሰማይ ወጣ ይላል። እንግዲህ ኤልሳዕም አይቶ ይላል፣ በተለይ ደቀ መዝሙሩ ኤልሳ ነበረ። ኤልሳዕም አይቶ አባቴ ሆይ የእስራኤል ሰረገላና ፈረስ ብሎ ጮኸ ይላል። እና ምንድን ነው የእሳት ፈረሶች መጡ ነው የሚለው እዚህ ላይ የእሳት ፈረሶችና ሰረገላዎችና ምንድነው ያለው? የእስራኤል ሰረገላና ፈረሶች ብሎ ጮኸ ነው የሚለው ሁለተኛ ነገሥት 3:11 ላይ። እና ምንድነው ያየው? የእሳት ፈረሶች ብሎ ነው የገለጠውና አፍራስ እሳቶች ምንድናቸው? እና የእሳት ሰረገላ ብሎ ወይም የእሳት መንኮራኩር ብሎ ነው የሚገልጸው። እንግዲህ መላእክት ነው ያሳረጉት ማለት ነው። ሲያሳረጉትም ደግሞ የእሳት መንኮራኩር ወይም ሰረገላ ላይ ያሰረገላ ደግሞ በእሳት ፈረሶች የተያያዘ ነው። እንግዲህ ይሄ እሳታማ ሰረገላ ወይም እሳታማ ፈረሶች ብለን መውሰድ እንችላለን። ይሄ በጣም የሚገርም ነው። ሌላው ይሄ እንግዲህ
በረቂቁ ዓለም ያለ መንኮራኩር ወይም ሰረገላ ብለን ስናስብ በሰማያት ሌላ ደግሞ መልሶ ይሄ ቅዱሱ መጽሐፍ በተለይ ዛሬ 2700 ዓመት በፊት የነበረው ኢሳይያስ ግን አይ ቲንክ ይሄ ሰማያዊ ሳይሆን በሰው የተሰራ ኤርክራፍት እንደነበረ ነው የገለጠው። ምንድነው ያለው? በኢትዮጵያ ወንዞች ማዶ ላለች ይላል ክንፍ ያላቸው መርከቦች ላሉባት ሀገር ይላል። በደንብ አድርገን ነው ይሄ በጣም ነው የሚገርመኝ። በተለይ ኢሳይያስ 18:1 ሳነብ ሁሌ ይገርመኛልና ማናት ያቺ ሀገር ነው እንግዲህ በኢትዮጵያ ወንዞች ማዶ ላለች ካለ በኋላ ክንፍ ያላቸው መርከቦች ያሉባት። እንግዲህ ክንፍ ያለው መርከብ ምን ማለት ነው? ኤርክራፍት ነው ማለት እኮ ነው። ክቡራን ተመልካቾቻችን ቃል በቃል ነው ያስቀመጠው። መርከብ ክንፍ የለውም፣ ክንፍ ለመብረር ነው። ምን ጊዜ ክንፍ ካለ መብረር ነውና እንደ መርከብ ነው ቅርጹ ማለት ነው። ይሄ እንግዲህ የተሰራ መሆኑ ያመለክታል። ሰዎች ሰርተውታል ማለት ነውና ቃል በቃል ነው በኢትዮጵያ ወንዞች ማዶ ላለች ክንፍ ያላቸው መርከቦች ላሉባት ሀገር ወዮላት ይላል። ስለዚህ የተሰራ ነበር ማለት ነው። በአየር ላይ የሚቀስፍ ነው ክንፍ እንጂ የባህሩ ምንም ክንፍ የሚፈልግ ነገር አይደለም። እንደ ኢሳይያስ ገለጻ እዚህ ላይ ክቡራን ተመልካቾቻችን የምንረዳው ክንፍ ያላቸው ክራፍቶች እንደነበሩ እንግዲህ ዛሬ 2700 ዓመት ገልጾታል ማለት ነው። ይሄ እንግዲህ በቅዱስ መጽሐፍ ውስጥ የተጠቀሰ እውነት ነው። ስለዚህ ይሄንን እንድትመረምሩት በተለይ ጥናት የምታደርጉ ሰዎች መነሻ እንዲሆናችሁ ነው ጠቆም የማደርጋችሁ። አሁን በሌሎች ታሪኮች ውስጥ የተጠቀሱትን በዝርዝር ወደምናይበት ክፍላችን ገብተናል። ክቡራን ተመልካቾቻችን እንግዲህ በግሪክ በህንድ በተለይ በጣም እንደዚህ አይነት ነገሮች በጥንታዊ ሰነዶች ላይ በስፋት ተጽፈዋል። ለምሳሌ በግሪክ አፈ ታሪክ ዴዳሉስ የሚባል ከፍተኛ ጠቢብ ልክ እንደ ወፍ አይነት ክንፍ በመስራት በተለይ ሲሰራ ደግሞ ላባና ክርን በማያያዝ የመብረር ሙከራ አድርጎ ነበር ይላል። እንግዲህ ይሄ አንድ በግሪክ የሚገኝ አስገራሚ አፈ ታሪክ ነው። ዴዳሉስ በጣም ታዋቂ ነው፣ ከፍተኛ ጠቢብ ነው፣ ዊዝደም የነበረው ሰው ስለነበረ በተለይ እንደ ወፍ አይነት ክንፎችን በመስራት በተለይ ሃርልን ተጠቅሟል። ያን ለማያያዝና ለመብረር ሙከራ አድርጎ ነበር የሚል የግሪክ ሚቶሎጂ አለ። ይሄ እንግዲህ ታሪክ ሲቆ ሚቶሎጂ ይሆናል፣ የታወቀ ነውና ይሄ ነገርን እንደው እንደ ጥንታዊ ሰነዶች እንደሚያጠና ሰው አቀርብላችኋለሁ። በጣም የሚያስገርመው ደግሞ የህንዶቹ ነው። በህንዶች በጣም ይሄ ነገር በጣም ሰፊ ነው። በተለይ ቪማና የሚባል ተንሳፋፊ ቤተ መንግስት ነበራቸው ይባላል። እንግዲህ ህንዶች በእነሱ አፈ ታሪክ ነው። በተለይ በዚህ ላይ በጣም ጀርመኖችና ቻይናዎች ኢንተረስት አላቸው። እንደ አይነት ሰነዶችን ከህንድ በመውሰድ ይታወቃሉና በተለይ ተንሳፋፊ ቤተ መንግስት ስክሪኑ ላይ እንደምትመለከቱት በተለይ በሳንስክሪት ሊትሬቸር ውስጥ ነው ወይም በሪግቬዳ ጽሑፍ ላይ ወደ 20 ገጾች ሙሉ ነው ስለዚህ በራሪ አካል የሚናገረው። እንግዲህ የዛሬ 5000 ዓመት በፊት እስከ 4000 ጀምሮ ነው በጣም የሚነገረው ይሄ ታሪክ ማለት ነው። በተለይ ይሄ የህንዶቹ ቪማና ስክሪኑ ላይ እንደምታዩት 3 ማዕዘን ነበረው፣ 3 አቅጣጫ አለው። ቢያንስ 3 ተሳፋሪዎችን ይችል የነበረ ተንሳፋፊ ባየር ላይ የሚሄድ መንኮራኩር ነበር ነው የሚለው። አሰራሩም ከወርቅ ነው፣ ከብርና ከብረት የተሰራ ሲሆን በተለይ በጦርነት ጊዜ ህንዶች ይጠቀሙበት ነበር በዛ ዘመን ብሎ ነው ይሄ የጥንታዊ ጽሑፍ የሚያስረዳው። በተለይ ከህዋ ወደ ህዋ መምጣቅ ይችላል፣ ከውሃ በታችም መሄድ ይችላል። ስለዚህ አገልግሎቱ አንደኛ አንደርግራውንድ ከውሃ በታችም ያለው ልክ እንደ ሰርጓጅ መርከብ ሊሆን ይችላል። ወደ ላይም ደግሞ እንደ ኤርክራፍት ሊወጣ የሚችል በቀላሉ የሚሄድ የሚበር ነገር እንደሆነ ነው የህንዶቹ ትውፊት የሚያስረዳው። በተለይ በሁለት መልኩ ይገልጡታል እና አንደኛው በፈረስ የሚሳብ እና 2 የዝሆን ኃይል ያላቸው ሞተሮች ያሉት ብለው ነው የሚገልጹት። እንግዲህ ቅድም እንዳልነው በእሳታማ ፈረሶች የሚሳብ ነው የሚሉት እና እንደ ሰረገላ ፀሐይ አድርገው የፀሐይ ሰረገላም ብለው ይወስዱታል። ይሄ እንግዲህ የህንዶቹ ትውፊት ነው የጻፉት ነው። በተለይ ከክርስቶስ ልደት በፊት 500 ዓመት ቀደም ብሎ የነበረው ሪግቬዳ ምን ይላቸዋል? እነዚህ ሰው ሰራሽ ወፎች ይላቸዋል እና በአየር ላይ መብረር የሚችሉ ሜካኒካል የሆኑ በርድስ ማለት ነው ብሎ ነው የሚገልጻቸው። በተለይ እዚህኛው ጽሑፍ ላይ ግን እንስሳት የሉም። እዛኛው የጥንቱ ላይ እንስሳት አለ፣ እዚህኛው ላይ ደግሞ በእንስሳት የማይሳብ
ቪቫና ማለት ራሱ ቪማና ማለት ኤርክራፍት በሰማይ ላይ መብረር የሚችል ብለው ነው የሚገልጹት። በተለይ ከክርስቶስ ልደት በፊት 400 ዘመን ደግሞ በማህበራታ ጊዜ ደግሞ ትልቅ ኤርክራፍት ወይም ኤርክራፍት በለው ሰረገላ መንኮራኩር በሰማይ ላይ የሚበር ቅርጹን ጨምሮ እንደሰሩት ነው የሚጽፈው። በጣም እዛ ጽሁፍ ላይ በተለይ ከቅድመ ልደተ ክርስቶስ 400 ዘመን ቀደም ብሎ የተገኘው እዚህ ጽሁፍ ላይ ስለ ኤሌክትሪክ እና የኃይሉ መጠን ይሄ ሰረገላ በምን አይነት ኢነርጂ ይፈልጋል ለመብረር የሚለው ዝርዝር ጽሁፍ ነው በዛ ላይ የሚገኘው። መጠኑ የኃይል መጠን ሁሉ ፓወሩ የሚፈልገው ኤነርጂ ጉልበቱን ሁሉ ጨምረው ነው የጻፉት። ሁለተኛ ስለ አብራሪዎቹ ጭምር እና እነዚህ አብራሪዎች ይሄን መንኮራኩር ማብረር ከፈለጉ ምን አይነት ልብስ መልበስ አለባቸው? ልክ እንደ አስትሮናውት ክሎዝ ማለት ነው። የጠፈርተኛ የሚለብሱት ልብስ አይነት ምንድነው መልበስ የሚገባቸው እዚህ ማሽን ላይ ለመውጣት? ሁለተኛ ደግሞ ምንስ መመገብ አለባቸው ወደ ህዋ በሚያደርጉት ጉዞ የሚለው ነበረ። ኢቭን በውስጡ ስላለው የጦር መሳሪያ ምንም የጦር መሳሪያ ማለት አሁን ዛሬ ሚግ ላይ እንደሚደረጉት ሚሳኤሎች ተመሳሳይ መልኩ ቅድመ ልደተ ክርስቶስ 500 ዓመት በሪግ ቬዳ ላይ ተጽፎ መገኘቱ በጣም አስገራሚ ነው እና በተለይ በህንድ ያሉት ሐውልቶች ሊሆኑ ይችላሉ፣ የጥንት መቃድሶች ወይ መቅደሶች ሊሆኑ ይችላሉ። ቅርጾቻቸውን ስክሪኑ ላይ እንደምትመለከቱት በራሪ አካል መሳይ ነው እና ይህን ሳይ ብዙ ነገሮች አስባለሁ። የዚህ ዩቲዩብ ገጽ ተመልካቾቻችን የጥንት ፒራሚዶች ቅርጻቸው ምንድን ነው? ምን በራሪ ነገር አይመስሉም? ዲስክ ነገር ይመስላሉና ለዚህ ነው እኔ አሁን የጥንት ሐውልቶቻችንን ሳስብ ሐውልቶቹ ሊሆን ይችላል፣ ቅርጻ ቅርጽ ሊሆን ይችላል፣ ብዙ ነገር ሳስብ ለኔ ብዙ የሚሰጡኝ ቅርጾች አሉ። ኢቭን መሶባችን ምን ሊመስል ይችላል አስባችሁ ታውቃላችሁ? አከምባሎ ምን ሊመስል ይችላል? ምጣዱ ምን ሊመስል ይችላል? ሌማቱ ምን ሊመስል ይችላል? ዋስተጣበቅ ወዲበብነ ኮኮ ያለው እኮ እንደ መሶብና እንደፊያ የጠፈር በተለይ አድማስና የናጌብን ቅርጽ ከጠፈር ዝንቦ አድርገው እንደዚህ ሴሌስቲያሉን ዓለም ነው የወከሉት እዛ ላይና ሌማቱ ምን ሊመስል ይችላል? መሶበ ወርቁ ምን ሊመስል ይችላል? አስባችሁ ታውቃላችሁ? እኔ በጣም ነው ማስበውና ቅርጾቹን ሳያቸው ለኔ የሚሰጡኝ ትርጉም አለ። ለሌላው አላቅም። ሌላው እንጀራ ማስቀመጫ ብቻ ሊሆን ይችላል፣ ለኔ ግን አይደለም። የተለያዩ ሐውልቶችን ሳይ ጥንታዊ ቤተ መንግስቶቻችንን ሳይ ሁሉ የሚሰጠኝ ትርጉም አለ። ቅርጹ፣ ክበቡ፣ ጫፉ ምን አይነት ቅርጽ ነው የሚለው ነገር ለኔ ትርጉም አለው ማለት ነው። ምን ሊሆን ይችላል? ሜቢ ያ ሐውልት ብቻ አይደለም፣ በዛ ሐውልት አንጻር ያለው ጥበብ ምንድን ነው? ካርታ ሊሆን ይችላል ብዬ አስባለሁ። የአንድ ነገር ሞዴል ሐውልት ነው እናየው እንችላለን፣ ግን ምንድን ነው የሚሰጠው ሞዴል ምንድን ነው? ለምሳሌ በተለይ አክሱም ሐውልት ምን ሊሰጠን ይችላል? የፋሲል ቤተ መንግስት ምን ሊሰጠን ይችላል? የላሊበላ ውቅር አብያተ ክርስቲያን ምን ሊሰጠን ወዘተርፈ ብለህ መመርመር ትችላለህ ወይም ትችያለሽ ማለት ነው። ለኔ ብዙ የሚሰጡኝ ትርጉም አለ። ወደዛ ዝርዝር ውስጥ ግን መግባት አልፈልግም ክቡራን ተመልካቾቻችን። ለማንኛውም ግን ስክሪኑ ላይ እንደምትመለከቱት ቅርጾቹ ሁሉ እነዚህም በራሪ አካላት ወካይ እንደነበሩ ማሰብ ይቻላል ማለት ነውና ለኔ መሶቡ የሚሰጠኝ ትርጉም አለ፣ ሌማቱ የሚሰጠኝ አለ፣ ምጣዱ የሚሰጠኝ አለ። ብዙ ሁሉም ትርጉም ይሰጡኛል። ለኔ ነው ለሌላው አይመለከተኝም። ይሄን በዛው ልነግራችሁ ፈልጋለሁ ክቡራን ተመልካቾቻችን። ስለዚህ በራሪ ማሽን እንግዲህ ህንዶች በጣም አጠንክረው ይናገራሉ። በተለይ ደግሞ ይሄን ቴክኖሎጂ ምናየው ነው ብለው ነው የሚገልጹት። ይሄ እንግዲህ የህንዱን ነው የምነግራችሁ። ሌላው በአይሪሽም ሚቶሎጂ የሚጠቀስ ነገር አለ። በተለይ ሙግሪዩት የሚባል አንድ የመንኮራኩር አገልጋይ ይሉታል እና ይሄ ደግሞ ኃያል የሆነ ሰው ነበረ ነው። ይሄን ሰርቷል ነው። እውር ነበረ፣ አይነ ስውር፣ በደቡብ አየርላንድ መስፍን የነበረ ነው። በተለይ በቫሉቲያ ደሴት ነዋሪ የነበረው በጣም ግዙፍ ቅርጽ ነው የነበረው ይሉታል እና ይሄ ደግሞ ሮትራማህ የሚባል ጀልባ መቅዘፊያ መንኮራኩር ነበረው ብለው ደግሞ አይሪሾች የራሳቸውን በእነሱ ይነገር የነበረውን ከጥንት አያቶቻቸው የሰሙትን ወይም ተቀርጾ ያገኙትን ያስተላልፋሉ። ይሄ እንግዲህ ይሄን ነገሮች በመላው ዓለም እንዳሉ እንዲገባችሁ ነው ባጭሩ ላቀርብላችሁ የወደድኩት። ሌላው በጣም በመላው ዓለም የሚታወቀው ማጂክ ካርፔት ነው። እንግዲህ ምትሃታማው ምንጣፍ በመባል የሚታወቀው እነ ሰሎሞን ይበሩበት የነበረው
ሰረገላ ብለው ነው ሌላው ዓለም ቴዎሎጂ የሌላው ዓለም ሚቶሎጂ ላይ ጥናት የሚያጠናው ሊሆን ይችላል፣ በጥንታዊ ሰነዶች ላይ የሚያጠናው ሊሆን ይችላል በብዛት የሚያቀርበው። ስለዚህ ደግሞ ምርጥ መረጃ ነው የምነግራችሁ ክቡራን ተመልካቾቻችን። ይሄ ምንጣፍ ምንድነው? በአየር ላይ መብረር የሚችል ምንጣፍ ብሎ ነው የሚያስበው። እንግዲህ ብዙዎቻችን ምንጣፍን ስናስብ ወለል ላይ የምናደርገው የሆነ የምናስጌጥበት ምናምን ብለን ነው የምናስበው። በቀላሉ ምንጣፍ ብለን ስናስብ ስጋጃ ብለን ነው የምናስበው። ይሄ ግን የተለየ ምንጣፍ ነው እና በአየር ላይ መብረር የሚችል ምንጣፍ ነው እና ማጂካል ካርፔት ተብሎ ይጠራል። በተለያዩ አፈ ታሪኮች ውስጥ ኢንተረስቲንግ ነው እና በተለይ 1001 ናይት የሚል አንድ ታሪክ በጣም ታዋቂ ታሪክ ነው እና እዛ ላይ በስፋት ተጽፎ የምናነበው ነው። በተለይ እዛ ላይ የህንድ ሱልጣን የመጀመሪያ ልጅ የነበረው ልዑል ሁሴን ወደ ቢስናጋር ወደምትባል ከተማ በዚህ ምንጣፍ በአየር ላይ ተጉዞ እንደሄደ አፈ ታሪኩ ያስረዳል። በጣም ከተማይቱ በጣም በሀብት ደረጃ የትየለሌ ሀብት የነበራት በጣም የበለጸገች ናት። እዛም ሀገር ደግሞ በጣም አስገራሚ የሆኑ በራሪ ምንጣፎች ተሰርተው ነበር ይላል። ይሄ እንግዲህ የነሱ አፈ ታሪክ ነው፣ ምንም ልል አልችልም፣ ማቅረብ ነው። መመዘን ማንጠር የኛ ድርሻ ነው። ሪሰርች መስራት የኛ ድርሻ ነው። በጣም የሚገርመው ደግሞ በዚህ ይጠቀም የነበረው ሰሎሞን ጭምር እንደሆነ ነው። በተለይ የአይሁዶች ትውፊት የሚያስረዳው መዝገበ ጥበባቸውም የሚያስረዳው ያን ነው ስመለከተው። በተለይ አሁን ሰሎሞን ወደ ላይ መውጣት ይመኝ እንደነበር ነው የሚያስረዳው። በተለይ በጣም በተሰጠው ጥበብ ከአዕዋፍ ጋር እስከ መግባባት ደርሶ መልእክቶቻቸውን ሁሉ ማወቅ እስከመቻል ደርሶና እነሱን ማዘዝ እስከመቻል እንደደረሰ ነው የነሱ ትውፊት የሚያስረዳው። በጣም ልክ በነሱ ደረጃ ደግሞ መብረርን ከመፈለጉ የተነሳ ይሄም በዚህ በራሪ ምንጣፍ ይጠቀም እንደነበረ ያስረዳል። በተለይ እነሱ ኢንሳይክሎፒዲያ የጂውሽ ኢንሳይክሎፒዲያ ወይም የአይሁድ መዝገበ ጥበባት ላይ ስመለከተው ምን ይላል? ይሄ በራሪ ምንጣፍ ኃይል ያለው በራሪ ምንጣፍ በወርቅ ማግ የተሸመነ ነው ይሏል። በወርቅ ማግ በጣም ደስ ይላል አገላለጡ ራሱና በወርቅ ማግ የተሸመነ ነው። በተለይ ከአረንጓዴ ሐር ነው የተሰራው ይላል። በጣም ሐር ነው ግን አረንጓዴ ነው፣ ግሪን ነው በጣም እና 60 ማይልስ በጣም ትልቅ ነው ይላል። ይሄ መዝገበ ጥበባቱን ሳነብ በተለይ 97 ኪሎ ሜትር ነው ማለት ይመስለኛል። በጣም ትልቅ ነው እና ወደ 60 ማይልስም ወርድ አለው ወደ 97 ኪሎ ሜትር በጣም ሰፊ ነው ሰማይን ሲሸፍን እና ሰሎሞን ይላል በዚህ ምንጣፍ ላይ ሲቀመጥ በነፋስ ከፍ ይላል እና በጣም በፍጥነት በአየር ላይ በዚህ ሰረገላ እንግዲህ ምንጣፍ እንዴት ብለው እንደገለጡት ይከብዳል። ምናልባት ለምንድን ነው ይሄን አይነት ኃይል ሊኖረው የቻለው የሚለውን በኋላ ላይ ትንሽ ልነግራችሁ ፈልጋለሁና በፍጥነት በአየር ላይ ጉዞ ይጀምራል ይላል። መዝገበ ጥበባታቸውን እንድታነቡት ደስ ይለኛልና በዚህም እየበረረ በደማስቆ ላይ ቁርሱን ይበላል፣ በመካከለኛው ፐርሺያ ደግሞ ራቱን ይበላ ነበር ይላል። በቃ እየበረረ እየሄደ ማለት ነው። ደማስቆ ላይ ቁርስ፣ ፐርሺያ ላይ ራት። በጣም ያስደስታል አገላለጹና ይሄ በራሪ ነገር ነበረው ይላል ሰሎሞን ካለው ጥበብ የተነሳና ኢቭን ነፋሳትን ሁሉ እስከማዘዝ ደርሶ ነበር ይላል። ማለት እንግዲህ እግዚአብሔር የሰጠው ጥበብ የሰማይ ከዋክብትን የመመርመር ጥበብ ተሰጠኝ ይላል። ጥበብ ላይ አሳዎችን ምን የሌለው ነገር አለ። ጥበብ እንደ ሰሎሞን አይነት ጥበበኛ ሊኖር ይችላል የለም በፍጹምና የሰሎሞን ትእዛዝ ይሰማል ይላል እና በትክክል ከፈለገው ቦታ ያደርሰዋል ይላል። እንግዲህ አይ ቲንክ እንደ ነፋስ ሰረገላ አይነት ነው ይመስላል አገላለጹና በዛ ምንጣፍ ላይ ሰራዊቱን በቀኝ ያደርጋል፣ ደግሞ ረቂቃኑን ደግሞ በግራ ያደርግ ነበር ይላልና ያጅቡት ነበር ይላል። ይሄ በጣም አስገራሚ አገላለጽ ነው የሚገልጸው እና ሰራዊቱን በቀኝ በኩል ያደርጋል። የፈለገውን ነገር ማድረግ ይችል ነበር። ቁርሱን በደማስቆ ራቱን በፐርሺያ ይበላበት ነበር ይላልና ወፎችን ደግሞ አዞ ክንፎቻቸውን እንደ ጥላ ጋርደው የተሳፈሩትን ሁሉ ይጋርዱ ነበር ይላል። ፀሐይ ሙቀት እንዳያገኛቸው በዚህ ደረጃ አዕዋፍን አዞ ነበር ይላል እና እንደውም ምን ይላል
እንደውም ሰሎሞን በቃ ከዚህ አይነት ጥበቡ የተነሳ አንዴ በታበየ ጊዜ ኃይል አነሰው ይላል ይሄ ክራፍት አየር በራሪው እና ተንቀጥቅጦ 40,000 ሰዎች ወድቀው ሞተዋል ይላል። ይሄ እንግዲህ የሚለውን ነው ያነበብኩትን ነው መነግራችሁ ኩራን ተመልካቾቻችን። ኢቭን ይሄ ምንጣፉ አይዋፍ ብቻ ሳይሆን ከፀሐይ መከላከያ ራሱ አጎበር ነበረው ትርፍ ደግሞ ብሎ ይገልጻል። በዚህ ላይ ከፍተኛ ጥናት ያጠኑ ሰዎች አሉ። ለምሳሌ ሩሲያዊው አሳሽና ጸሐፊ የነበረው በጣም ስመጥሩ ኒኮላስ ሩክ የተባለ አንድ ተመራማሪ ነበረና ሰሎሞን በሮ ስላለፈባቸው ተራራዎች ጽፏል እና ቁርሱን ደማስቆ ራቱን ፐርሺያ እንደሚበላ ሁሉ እነዚህ ተራራዎች በጣም ሰው ማይደርስባቸው ትልልቅ ተራራዎች ላይ ሁሉ ያርፍ ነበረ በዛ መንኮራኩሩ ተጠቅሞ ነውና ሶሎሞን ስትሮንስ ብሎ ነው የሚጠቅሳቸውና የሶሎሞን ዙፋኖች ይላቸዋል እነዛን ተራራዎች ማለት ነውና ሶሎሞን ያኔ በዛ ካርፔት ተጠቅሞ ነው እነዛ ተራራዎች ላይ ሁሉ ያርፍ እንደነበረ የጻፈው። በጣም የሚገርመው ደግሞ በዚህ ላይ ሌሎች ጥናቶች ያጠኑ ሰዎች አሉ። በተለይ ፈረንሳዊ አርኪኦሎጂስት ሄንሪ ባክ በተለይ በኢራን አሁን ኢራን በጣም ስልጡን የነበረች ናት። ፐርሺያ በጣም ከፍተኛ ገናና በስልጣኔ በተለይ በስነ ፈለኩ ጭምር ከፍተኛ ደረጃ ላይ ከክርስቶስ ልደት በፊት የነበረች ናት። እዛ ውስጥ ይላል በተለይ በአልሙት ቤተ መንግስት በተለይ ውስጠኛው ክፍል በተለይ ከመሬት ከምድር በታች ባሉ ውስጥ በጣም ብዙ የብራና ጥቅሎች ነበሩ ነው የሚለው። እነዚህ የብራና ጥቅሎች ሁሉ በተለይ ከ3ኛው ክፍለ ዘመን እስከ 10ኛው ክፍለ ዘመን ድረስ የቆዩት እነዚህ ጥንታዊያት ዶክመንቶች በተለይ በአይሁዳዊ ምሁር በአይዛክ ቤንሸራሪ የተጻፉ ነበሩ ነው የሚለው። ኦልሞስት ብዙ ዓመት ክምችቶች ናቸው ማለት ነው። ይሄ እንግዲህ እነዚህ ጥንታዊያት ዶክመንቶች ተተርጎመዋል። በተለይ ፕሮፌሰር ሴፕቲሙስ የለንደን ዩኒቨርሲቲ ዘ ማኑስክሪፕት ኦፍ አልሙት የአልሙት የብራና ጽሁፎች በሚል ርዕስ አሳትሟቸዋል። በጣም እነዚህ ኃይለኛ ፓወር ያላቸው ምንጣፎች ይላል እዛ ላይ ሲገልጸው ቤንሸራሪ በጣም እንዲጠፉና እንዲወድሙ ነው በኋላ ዘመን የተደረጉት። ግን በጥንት ጊዜ ለመብረሪያ ሁሉ የሚያገለግሉ ነበሩ ብሎ ነው የሚያስቀምጣቸውና በተለያየ ጊዜ ግን እንዲወድሙና እንዲጠፉ ተደርገዋል የሚል ነው። በተለይ የሰው ልጆች እንዴት በአየር ላይ መብረር የለባቸውም በሚሉ ሰዎች ነበረ እንዲጠፉ የተደረጉት ብሎ ይጠቅሳል። በተለይ ኦልሞስት በ13ኛው ሴንቸሪ ፐርሺያ ግዛት ውስጥ እነዚህ ነበሩ ይላል። በተለይ እነዚህ በራሪ ምንጣፎች እና በተለይ ልዑላኑ መሳፍንቱ መኳንንቱ ሁሉ በተለይ በዚህ አይነት ምንጣፍ ተጠቅመው ቀስትን ተጠቅመው ጥቃትን በጠላቶቻቸው ላይ አድርሰው ይመለሱ ነበር ነው የሚለው። እንግዲህ ለየት ያለ ቴክኖሎጂ ተጠቅመው ሄደው የጠላትን ብርጌድ ደምስሰው ይመለሱ እንደነበረ ቤንሸራሪ ይገልጸዋል። ሌላው በጣም የሚገርመው ይሄንን ለማወቅ ወይም ለመረዳት በተለይ 2 ሰነዶችን ማወቅ እንደሚያስፈልግ ነው ይሄ አጥኚ የጻፈው። ለምሳሌ አንደኛው የናቡከደነጾር የባቢሎን ሰለስቱ ደቂቅ ጊዜ የነበረው ማለት ነው የናቡከደነጾር አማካሪ የነበረው በተለይ ሻምሻአድ የጻፈው the book of proverb የምሳሌ መጽሐፍ ውስጥ ተጠቅሷልና እነዛን መርምሩ ብሎ ሪኮመንድ ያደርጋል። ሁለተኛው ደግሞ ያው በጆሴፈስ ዮሴፍ ኦልደኮሪዮን ጆሴፈስ የጻፈው the book of ancient dialogue በጥንታዊ ጽሁፎች ላይ ያለ ሰፊ ንግግር ነውና እነዚህ ውስጥ በስፋት ተጠቅሰዋል ነው ዋናው ብሎ የሚጠቅሰው። በተለይ ይሄን ያህል ኃይል እነዚህ ምንጣፎች እንዴት ሊያገኙ ቻሉ ወይም እንዴት ሊንሳፈፉ ቻሉ ነው። አሁን ዝም ብሎ ምንጣፍ እንዴት አንታይ ግራቪቲ ሊሆን ቻለ የሚለውን ነገር በስፋት ያብራራል። በተለይ በዚህ ጥናታዊ ስራው ላይ በተለይ ትልቁ ነገር አሰራሩ ነው ብሎ ነው የሚጠቁመው። በተለይ ይሄንን የሚሰሩ በጣም ስመጥር የሆኑ አዋቂዎች አሉ። ጥበብ ያላቸው ሰራተኞች ናቸው። በተለይ በእጅ ሙያ እደ ጥበብ ውስጥ ያሉ ሰዎች እደ ጥበብ ነው የሚባለው በዚህ ውስጥ ያሉ ሰዎች ሲሆኑ በተለይ ቀለም የሚሰሩበት ይሄን ምንጣፍ የሚያቀልሙበት ጥበብ ረቀቅ ያለ ሲሆን ሰው ከማይደርስበት የተራራ ውስጥ ነው ይሄንን አፈርና ሸክላ አምጥተው ይሄንን ምንጣፉን የሚሰሩበትን
ክር ያቀልሙት ነበር ይላል እና ያን በደንብ አድርገው እየታቱ እየሸመኑ ያዘጋጁት ነበር ይላል። ይሄ በጣም ሊሰመርበት ይገባል ነው የሚለው። ምክንያቱም የተጠቀሙበት አፈር ምንድነው ነው እዚህ ላይ ጥናቱ። ይህ ምንጣፉን ለመስራት እነዚህ አፈሮች ማለት አንታይ ግራቪቲ ስበትን ኃይል መቋቋም የሚችሉ መሆን አለባቸው ብሎ ይጽፋል። በዚህ ላይ ሰፊ ጥናት ነው ያደረገው። በተለይ እነዚህ ማቅለሚያዎች አፈር ከመሬት ከተወሰኑ ሴንቲሜትር ጀምሮ እጅግ ከፍተኛ እስከሆነ ሜትር ድረስ በደንብ አድርገው ምንጣፉን እንዲያማክሉ ተደርገው በአግባቡ እንዲሸመኑና በዛ ማቅለሚያ ቀለም እንዲቀልሙ ይደረግ ነበር ይላል እና እነዚህ በጣም ከፍተኛ ኃይል ነበራቸው ነው የሚለው። በተለይ አፈሩ ራሱ ቀለሙ የሚቀመምበት ቀለም ራሱ የሚነከረው ቀለም ራሱ ሞር ፓወር ያለው ነው ብሎ ከቀለም አንጻር ራሱ ይገልጠዋል። በተለይ ደግሞ ብዙ ሰው እዛ ምንጣፍ ላይ ከተጫነ ከፍታውና ምንጣፉ ከፍታውና ፍጥነቱ በጣም በእጅጉ ይቀንሳል ይላል። በጣም የሚገርም ነገር ነው። በተለይ ሌላይንስ የመሰማሪያ መሄጃ መስመሮች በመባል የሚጠሩትን እነዚህ መስመሮች በመረዳት ወይም በመጠቀም ይህን ቴክኖሎጂ በይበልጥ ለማጤን ሳይንሳዊ ጥረት ላይ ይገኛል የሚል እሳቤ ነው እዛ ላይ የተጻፈው። ስለዚህ በእውነት እነዚህ ነገሮች አስገራሚ ነገሮች ናቸው። ይሄን ግን በዛን ጊዜ የነበሩ ሰዎች ይላል እንደ መጥፎ ነገር በማየት እንዲጠፉ ያደርጉ ነበረ የሚል ነው እሳቤ ያንሸራሸረው እና ምን ይላል ነው ቤንሸራሪ በፕቶሎሚ ቀዳማዊ የተሰራው ታላቁ እስክንድርን ቤተ መጻሕፍት ይተርካል እና ያው የእስክንድር መጽሐፍ ሁላችንም ብዙዎች እኔም አለኝ። በእስክንድር ጊዜ የተሰራው ፕቶሎሚ ትልቁ ቀዳማዊ ስለተሰራው የታላቁ እስክንድር ቤተ መጻሕፍት ውስጥ ይላል ለአንባቢያን ያ ቤተ መጻሕፍት በጣም በጥበብ የተመላ ስለነበረ በራሪ ምንጣፎችን ያቀርብ ነበር ይላል እና አንባቢዎች በዛ በራሪ ምንጣፍ ላይ መሽከርከርና የፈለጉትን መጻሕፍት ነበረ የሚወስዱት መዘው ከሼልፉ ላይ ከመደርደሪያው ላይ ነውና መጀመሪያ ግን ጫማቸውን ያወልቃሉ እና ያ ቤተ መጻሕፍት በብዙ መጻሕፍት በተለይ በፓፒረስ ወረቀት በተሰሩ ጽሁፎች ተመላ ነው። ስለዚህ ሰፊ ነው፣ ትልቅ ነው መደርደሪያው። ስለዚህ እዛም መደርደሪያ ላይ በመሰላል ራሱ ያወጡም ነበር ነው የሚለው። እንደሱ ጥናትና ምርምር ነው ማቀርብላችሁና እዚህ ወደ ላይ አንታይ ግራቪቲ ያላቸው ይሄ ምንጣፍ ረቀቅ ያለው ላይ ይቆማሉ፣ በፈለጉበት ደረጃ ይሄዱ ነበር ይላልና ይሄ የእስክንድር ቤተ መጻሕፍት ተብሎ የሚጠቀሰው ወደ 40700 ክፍሎች ባሉት ፒራሚዳዊ ቅርጽ የተሰራ ነው ይላል። በጣም ጣሪያው ከፍተኛ ርዝመት ያለው በመሆኑ እንግዲህ አየር ላይ እየተንሳፈፉ ነው የሚያነቡት የነበረው ነው የሚለው። እንግዲህ ያገላለጹ በጣም ይገርማል እና ይሄ ቤተ መጻሕፍት ያው በአውሬሊያን ዘመን ነው እንግዲህ በሮማዊ ንጉስ በአውሬሊየስ በዛን ዘመን በተከሰተ ጦርነት በቃ ተጎዳ። በተለይ ደግሞ እንዲጠፉ ተደረጉ። በተለይ ፓፒረሶቹ በኋላ ዘመን ተቃጠሉ። በተለይ በ13ኛው ክፍለ ዘመን የሞንጎል ንጉስ ካን ደግሞ እስያን በቃ ባወደመ ጊዜ በተለይ እነዚህን ምንጣፎች ሙሉ በሙሉ እንዲቃጠሉ ያደረጋቸው የሚንሳፈፉትንና ፓፒረሶቹ ሁሉ ነደው ተቃጥለው ይሄ ቴክኖሎጂ እንግዲህ በዛን ዘመን የነበረው ሙሉ በሙሉ ወድሟል የሚል ምርምርና ጽሁፍ ነው። ክቡራን ተመልካቾቻችን እዚህ ላይ ሰፍሮ የምናገኘው ነው ዘማጂክ ካርፔት አንዱ በራሪ የሚያበር ሰዎች ቤተ መጻሕፍት ይንሸራሸሩበት የነበረ ተብሎ በጥንታዊ ሰነዶች እንዲህ ተመዝግቦ ይገኛል።